አታውቀውም እንዴ? አታውቀውም እንዴ? ይባል ያ ሐሚና ሀበለይ መገና ያ ሲናጋማ ያ ሲናጋማ ሲናጋማ ያ አጋማ ያ ሲናጋማ እርገጥ ሃይጎማ ሃይጎማ ኧረ አንተው እስከ 8 ቀን ይሄ ፍሪጅ አድርጌ ነው የምንፋፋቅበት። በል ሀያ ሀበለይ መገና በል። እኔ እንኳን ሴቲቱ ሳውቅበት ሀበለይ መገና በል። እሺ ውድ ቤተሰቦች እንዲያው ሀይቅ ቀደም ማሳየቻችሁ ነበረ። ታውቆይ አያችሁት? ይሄን ጥጥ እንደዚህ ዛፍ ይሆናል ወይ ነው የምላችሁ። እንግዲህ ማሳያቸው ነው። ይሄ ነው ዛፉ ማለት ነው። ይሄን የምታዩት ይሄ ነው ዛፉ። ከዛ ብሎ ይሄ ነው እውት ይሄ ራሱ ጥጥ ነው። ይሄ ዛፉ ግንዱ ጥጥ ነው እና እንደምታዩት ጥጡ ደግሞ ላይ ማለት ነው። ማሻአላህ አያችሁት ጥጡን በጣም ነው። ዛፉ ነው ዛፉ ላይ ነው እንደምታዩት። እኛ ደግሞ ይሄ ስለማንፈትለው አንጠቀመውም። እስኪ እውት ወላሂ በቃ አመት በአመት እንዲህ እየወደቀ እውት መሬቱ ሁላ ሲያፈራ እንዲህ ይወርቃል። ራሱ ጥፍጥሬው ይሄ ጥጡ ፍሬው ማለት ነው። ለምጣድ ማሰሻ ይሆን ነበር ድሮ። ይኸውላችሁ አሁን ደግሞ ማሳያችሁን ይሄ እንደምታዩት ይሄ ቁሪ ነው። ይሄ ቁሪ መንደር ነው የምታዩት። ይሄ ደግሞ ራሹ ነው። ባለፈው ወደ ራሹ ብቅ እያልሻቀርጭም እንዴ ብላችሁ የነበረ ይሄ ሰሊጥ ነው። እንደምታዩት ሰሊጥ ተዘርቶ ነው። ማሻአላህ የሰሊጡማ ውይ መካ መጡ። በሂድ ደግሞ እስኪ እዋቸው ነጭ መካ ናቸው። እና ቆይ ላውርዳቸው አዋቸው እስኪ ወዲያ በለኝ እሱ ወግዲ ማለቅ ማሟጫ ለቁረጥ ኧረ ሚንጥራ ጉፋን ነው። ና ወዲህ ኧረ ሹሁ ናውጣ አብዶ ምን ጤራ ነው በል። አይበላም ጉፋን ነው የሚያመጣው። ይሄን ጎጋ ምንድን በልቶን ነው? አኸሊያውን ሀይ ድረስ ይመጣል እንደ ጅብ። እኔ የምልህ ለምንድን ነው ሀይ ጡብ ሀዛ ጡብ አድርጋችሁ የዘራችሁት ሰሊጡን? ይህ አግዲሞ እንደገና ሀዛይ ጡብ ደግሞ ሀዛይ ላይ ጡብ እንግዲህ የሀዋ ማህሙድ ቤት በታ እየናፈቃችሁ ይሄ ነው እንደምታዩት። መካ ቁልቋል ነው። በሂም ቦታ መግዛት ከፈልጋችሁ ባለፈው ባንቺ ቦታ በኩል ፈልጊልን ብላችሁ የነበረ አለ ከፈለጋችሁ ማለት ነው። ይሄም ይሸጣል በዛ ታይም ይሸጣል። እንደ ፈለጋችሁ እንሸጥላችኋለን። አብሽሩ። እኔ ሙሸጣለሁ ትሸጣለህ። ይሄ አንተ ነው አብጭተህ ጥሩ ነው። እስኪ ታየሩ ወላሂ ሲነፍስ ማሻአላህ መጋን ኢትዮጵያ ወላሂ ለናፈቃችሁ ወያይ ጎዲል ወያይ ሞላ የሰው አገር ኑሮ ጉድ ያፈላ ወያይ ጎዲል ወያይ ሞላ የሰው አገር ኑሮ ጉድ ያፈላ እያላችሁ
ያነ መላጢት ነው እናንተ የዲያናና የጎልባባ ሰው ያነ መላጢት ነው የናፈቃችሁ ማለት ነው መቼም። እስኪ ላይክ ሼር አድርጉ ዝም ብላችሁ የዲያናና የጎልባባ ሰው። ይሄ ሀራበኒ ነው እንዲህ ሀራበኒ ሰጥ ያለው አመለሽ በምን ያስታውቃል? ራብሽ ተጋብሽ እስኪ አበል አበል ቢሪን ቢንጤራው አለ እንዴ አለ ውሸት ቢንጤራው በልተው ሀሻ እንዴ ወላሂ ልጄን እኮ ጥዬ ነው እንዴ የምታው የሀራበኒ የሰጃል እስከሚያበቃ ድረስ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደምናችሁ እንደናችሁ ውዱ ቤተሰቦች ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። እናንተስ እንዴት ናችሁ? ዛሬ ደግሞ መቼም አያልቅብሽ ደግሞ በበት መጣሽ ትሉኝ ይሆናል። በቱ ይሄ እንደምታዩትበት እየጠፈጠፍኩኝ ጎታ ነው ግን አልሳሳም ሳስቷል። እና ወዲ ቤተሰቦች ይሄም እንደምታዩት ምን ይመስላችኋል ስታስቡት ማለት ነው? ምን ይመስላችኋል? መቼም የዶሮ ቤት ወይም የእንቁላል ማስቀመጫ እንዴት እንደማትሉ ተስፋ አደርጋለሁ። ይሄ ለንብ የሚደፋ ነው ማለት ነው። ለንብ ጎታ የንብ ጎታ ይባላል። ይሄ እንዲህ ተብሎ ሲደርቅ ተነስቶ ይሰቀላል ከዛፉ ማለት ነው። ተዛፉ ላይ ይሰቀልና ከዛ ንብ ሲያልፍ እንዲህ ጥቅምት ምናምን ከሰዎቹ ወጥቶ ሲጠፋ ማለት ነው። ከባለቤቱ ሲጠፋ እዚህ ይገባል። ለምንድን ነው ከባለቤቱ ወጥቶ እናንተ እንዲገባ የምታረጉት? እንዲያትሉ ራሱ ነው የሚገባው፣ እኛ አይደለንም። ያው ስምትሉትን ስለማቀ ነው። ስለዚህ እዛ ሲገባ ባለጣ ባለዲል ይገባለታል። አሁን ይሄንን በልጆቹ ስም ነው በልጅ አሉ ሀቤት ልጆች ማለት ነው። በእነሱ ስም ነው የሆነው እና ያው የኛ እድል ታይቷል። እድላችን የኛ ያው እበት ማብካት አመድ ባሙለል ስለሆነ ያው የኛ እድል ታይቷል በሚል የህፃኖቹን ልንጀርበው ነው ደግሞ ማለት ነው። የነሱ እድል ምን ይመስላል በሚለው እና ዝም ብላችሁ እናንተ ላይክ ሼር እያረጋችሁ ንቡ እንዲገባ ዱአ አድርጉ እና ንቡ ሲገባ ደግሞ እናሳያችኋለን። እንግዲህ የበቱ ደርቆ ሲሰቀልም እናሳያችኋለን ማለት ነው። ውድ ቤተሰቦቼ ይሄ እንግዲህ ጅማሮ ነው። መጨረሻው እንግዲህ እስከ ጉልበት ድረስ ሊሆን ይችላል እርዝመቱ መቆማቱ ማለት ነው። እና ይሄን ይመስላል። አብሽሩ፣ ዱአ አርጉ፣ ተበራቱ፣ በርቱ። ያለ ይሄ ሀባባይ ደግሞ አፊን ጤር ይዘው ደርሶ ይኸውላችሁ ይሄ ለእናንተ ነው። ይሄን በእናንተ ስም አድርጌ እበላላችኋለሁ ማለት ነው። እንደምታዩት በጣም በስ እየበሰሉ ነው። እንግዲህ እዚህ ድረስ ነበረ አላህ ያሳያችሁ። እዚህ ድረስ እዚህ አንስቶ እዚህ ድረስ በላንበት። አይ ኡይ ሾጋኝ እስኪ ዋት ይቻባባይ አታምርም? ይሄ ወንዱ ነው። ሀዛ ላይ ያለው ይሄ ወንዲ ነው እላችኋለሁ። ወንዲ እቺ ደግሞ እዚህ ሌላኛዋ ናት። እችም ሌላኛዋ ናት። ማሻአላህ ተባረካላ። ይሄ የእናቴም የእህቴም አባባዬ ነው። ያው እንደምታዩት ባለቤት የለውም። ሲበስል የቀደመ ወስዶ ነው የሚበላው። ያልቀደመም እንግዲህ ባለ ሪዝቅ ነው የሚበላው ነው የምላችሁ ውድ ቤተሰቦቼ። እና ምን ተማላላችሁ? ዛሬ እንግዲህ እስኪ ዘና ፈታ አርጉኝ ትንሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ውድ እህቶቼ፣ የኔ ማሮች፣ የኔ ሸጋዎች እንዴት ናችሁ? እንደምትሰነበታችሁ? ሰሞኑን ተገናኝተን አናውቅም አይደለ? ትናንት ቀላቅቄ ያለው እንደ ቪዲዮ ይኸውላችሁ። ያው ሁለት ቀን እይታው ቀንሶ ባየው የተገናኘን አልመሰለኝም ማለት ነው። እና እንዴት ናችሁ? እስኪ ቪዲዮ ላይክ ሼር አድርጉ፣ ሰብስክራይብ አድርጉ። ኧረ ተው አበረታቱኝ። ተው እንዲው ዝቅ ዝቅ ያለለት ያለፈለት ከፍ ከፍ ይላል። ዝቅ ዝቅ እና
ዛሬ ይዤላችሁ የመጣሁት ጓደኛዬ ያመጣችልኝን ባትንጀን ግማሹን በቂጣ ግማሹን በሩዝ ልንበላው ነው። አሁን እንደምታዩት ዛሬ ምሳችን ቂጣ ነው ማለት ነው። እና ምን ነው አጨማለቅሽው ተጨማለቅሽ ልትሉ ትችላላችሁ። ይሄ ዱቄቱ ባህሪ ነው። ምንም ማድረግ አይቻልም። ውድ ቤተሰቦቼ እና ልላችሁ የፈለኩት ምንድነው እኔ ኑሮው እየከበደኝ ነው ያለው። እንደምታዩት ይሄን ሁሉ ተቀብዬ ይሄን ሁሉ ማቡለል፣ መቧለል፣ መጫጫስ ሁሉን ነገር ተቀብዬው እየኖርኩ ነበረ። ግን ይሄም ሆኖ በቃ አቅሜ በላይ ሊሆን ነውና ስለዚህ ውዴቶቼ ምን ትላላችሁ? ስደት በኩዌት ይሻለኛል ወይስ ሳኡዲ ቃማ እንትን ሳኡዲ አሻራ ምናምን ነገር ስላለ ትንሽ ያስፈራል። በእርግጥ አሻራ የለባችሁም ብለዋል እንደኛ አይነቶቹን ሰዎች ማለት ነው። ግን እኔ እፈራለሁኝ። ምክንያቱም ይችን የውድ ገንዘቤ ነው የውድ ቦታ ሽጦ አሁን በቅርብ የተመለሱ ስላሉ ማለት ነው። እና እንደዛ የተመለስኩ እንዲሁ ብዬ ፈራሁኝ። እና ውድ ቤተሰቦቼ በኢቃማ በየትኛው ሀገር ዱባይና ኩዌት ነው እኔ መሄድ የምፈልገው ከዚህ በኋላ ማለት ነው። እስኪ እና ይኸውላችሁ አመዱ እየጎለለ ጭንትን ስላልተመረገ ማለት ነው ቤቱ እቃዬ ሁላ ነው የሚያበላሸው። ነገ አጥባለሁ ምንም አልተዛለቅንም። እንዲህ አድርጌ ኮፈፍ አድርጌዋለሁኝ። አሁን እሱ ኮፈፍ እስከሚል ድረስ እኔ ሌላውን ነገር እሰራለሁ ማለት ነው። እና ውድ ቤተሰቦቼ እኔ ወደ ስደት ለመሄድ አስቤያለሁ። ምን ትሉኛላችሁ? ምን ትመክሩኛላችሁ? ልጆችን በጣም ነው የምወዳቸው። ባለቤቴን፣ ቤቴን፣ አገሬን፣ እህቶችን፣ ቤተሰቦችን ሁላቸውንም እወዳቸዋለሁ። መለየት አልፈልግም። ምክንያቱም 17 አመት በውጭ ሀገር ቆይቼ ነው የመጣሁት ማለት ነው። እና ምንም የሞላ ነገር የለም። አልሐምዱሊላህ ቤቴን ሰራሁኝ። ያው ቤት ሰራሁ። እንደገና ደግሞ እዚህ ሀገር ስለማይመች ነው እንጂ አለኝ። አሁን ልንቀሳቀስ ብንም ቤት ቦታ ሽጬ ማለት ነው። ግን ምን ይሰራል? ለምሳሌ ቦታ ተሽጦ ምን ይሰራል? እኔ እሱ ፍየል ቢነግድ ብዬ ነበረ እና እኔ ልሂድና አንዲ እንኳንትን እና ደግሞ ወደ መስመሩ ቦታ አለው እሱ ማለት ነው። ሀዛ ቤታችንን ሰራርገን ለማኖር አስበናል። ምን ትላላችሁ? ይሄን ላብቱ ልሰጥ ነው። ቤቱን እንደምታዩት እየደረሰ ነው። ማግቢያው ሰዓት እየደረሰ ነው እና እስኪ ምን ትላላችሁ ውድ ቤተሰቦቼ ማለት ነው። ሌላ ደግሞ በባለፈው እንዴት በመፍጫው እንሶሲላውን ተፈጭበታላችሁ አላችሁ። እንሶሲላውን ፈጭቼ ሀገር ግዴው አይደለም የምለጥፈው ሀጀ ነው በእጄ ስለምሞቀው ምን ችግር አለው? እጄ ደግሞ የምሰራበት የምንቀሳቀስበት ስለሆነ በመፍጫ ቢፈጭ ምንድነው ችግሩ? በጣም ነፍስዬ ያለባችሁ ሰዎች ማለት ነው። አረቦቹ ሂናውን ይፈጩት የለ እንዴ ለጸጉራቸው ምኑ ጋር ጨማምረው አረቦቹ ስንት ነገር ነው የሚጠቀሙበት። እና በጣም ነፍስያችሁን አትው። ይሄን ነጭ ዱቄት ብቻ አይደለም ከጥቁሩም ጨምሬ ነው እያዘጋጀሁ ያለሁት ማለት ነው። ምክንያቱም ነጩ ብቻ ትንሽ ይደብራል። እንዴ ጠቆር ሲል ጥቁር አይሽ ይሆናል ማለት ነው። እና በጣም ተጫወትሽበት ምናምን ልትሉ ትችላላችሁ። አልተጫወትኩበትም። ይሄ እያሸሁት ነው በደንብ እንደዚህ እንዲጎተት ማለት ነው። አሁን ቀጣይ እንግዲህ ወደ መባያ ያስፈልገዋል። እንዲሁ መቼም ቂጣ ብቻውን አይበላምና ማባያ ያስፈልገዋል። ማባያ ልፈልግለት ነው። እሱም የሚሆነው ጓደኛ ያመጣችውን ባትንጀን እንግዲህ ከታትፌ ቆራርጬ ልሰራ ነው። ውድ እህቶች ምን ትላላችሁ? እስኪ አብረን ወደ አሰራሩ እንሄድ ማለት ነው።